100% ሰላም ይመጣል። ለምን ከተባለ ህዝብን ያስቀድሙ ሰዎች ለመንግስት በሰላማዊ መንገድ እጃቸውን እየሰጡ ነው። እነዚህ ሰዎች ሲመጡ በአንድም በሌላ የማያውቁት ነገር የለም እዛው ስላለው አንደኛ ጓደኛቸውን ያመጣሉ። ሁለተኛ የተሳተውን ነገር የሚሰሩትን ለማህበረሰቡ ያስገነዝባሉ። ሶስተኛው ደግሞ እነዚህ ሰዎች ከመንግስት ጎን ሆነው ድርሻቸውን ይወጣሉ። በሚያስፈልገው ነገር ከመንግስት ጎን ነው የሚሰለፉት። ስለዚህ ሰላም በጣም ይመጣል። በዋናነት የሚመጣው ግን መስተካከል ያለበት ትክክለኛው ሰላም ይምጣ ከተባለ እንደሚመጣ 100% ይዘን ነው። መንግስት ውስጥ ያለ አስመስሎ የሚኖር በሁለት ማሊያ የሚጫወተው መቆም አለበት። እንደ መንግስት ስራ መስራት አለበት። እንደዛ አይነት ሐሳብ ያለው ሰውም ካለበት ቆሞ አቅጣጫውን መቀየር አለበት። እውነት ሲነገር ብዙ ይንጫጫል። ብዙ የሚንጫጫው ማለት ነው። እየተነጋገር ነበር በሰሞኑ አሁን እያየው ነበርና ብዙዎች ይደውላሉ። አመራሮችን ይደውሉኛል። ይደውላሉ፣ አነሳለሁ። ምንረዳዳ ከሆነ እንረዳዳለን፣ ማይሰማ ከሆነ እዛው የራሱ ጉዳይ። የአማራ ፋኖ በጎጃም ከፍተኛ አመራሮች ከጃልመሮ ጋር ግንኙነት የላቸውም እያሉኝ ነው። ይህን ማንም የሚክደው አይደለም፣ የአደባባይ ሀቅ ነው። ጃልመሮና ዘመነ ካሴ ስብሰባ ሲሰበሰቡ እኔ በቦታው አብሬ ነበርኩ። ጃልመሮና ዘመነ ካሴ እንዲገናኙ ያደረገ ግን በጃልመሮ በጀዋር መሐመድ ፍቃድ ነው የመጣ። ሁለቶችን ሲያቀራርብ ጃልመሮ ከዘመነ ጋር አይገናኝም ብሎ የሚያስሞኘኝ ማንም የለም። በቦታው ሁኜ ያየሁትን ነው አየር ላይ እነሱ የሚዋሹት። ቤተክርስቲያን ስትዘረፍ በቦታው ያየሁትን ነው በቁጥጥር ስር አውለኖ መርምረን አጣርተን ውጤት ያመጣንበትን ህዝብ እያወቀ እነሱ ይዋሻሉ። እኛና ህዝብ እውነቱን እናውቃለን። ከአማራ ባህል ውጭ አፈንግጦ የማይደረግ በታሪክ ማለት ነው እናቱን በአደባባይ የማይገድል ገደለ ህዝቡ እኛ እናውቃለን። እነሱ ሚዲያ ላይ ይዋሹታል። የሚያውቅ ህዝብ ግን ያውቃል። እውነት የትም አይሄድም። ከኦነግ ሸኔ ጋር ከቲፒኤልኤፍ ጋር ያለውን ግንኙነት እሱም አልካደም። ምናልባት አሁን ስታሊን ገብረስላሴ የሚባል አክቲቪስት አለ። ከሱ ጋር የነበረውን ግንኙነት አቅጣጫ እሱም እንደሚሰጣቸው ጃልመሮ እንደሚሰጣቸው ተናግሬያለሁ። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም ጤና ፍቅር ተስፋ በያላችሁበት ይብዛላችሁ የምንላችሁ የአብሪ ሚዲያ ዝግጅት ክፍል ነን። አብሪ ሚዲያ ለአንድነት፣ ለፍቅር፣ ለሰላምና ለእድገት የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ መሆኑን ደጋግመን ገልጸናል። እናም ሰላም ሲሰፍን እድገት ሲመጣ እንደ ብዙዎች ኢትዮጵያውያን ደስ ይለናል። ያለፉት የከተራና የጥምቀት በዓላት በሰላምና በድምቀት በሁሉም የሀገራችን ክፍሎች ተከብረው በማለፋቸው እንኳን ደስ ያለን እንላለን። አብሪ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ሰፖርት እንድታደርጉ በአክብሮት እያስታወስን ወደ ዛሬው ዝግጅታችን እንገባለን። በዛሬው ዝግጅታችን እንግዳ ጋብዘንላችኋል። እንግዳችን በአማራ ጽንፈኛ ፋኖ ውስጥ የክፍለ ጦር የመረጃ ኃላፊ ሆኖ ሲሰራ የነበረውና አሁንም የቡድኑን ሁኔታ በቅርበት የሚከታተለው ያረጋል አያና ባይህ ነው። ያረጋል የጅጅጋ ዩኒቨርሲቲ የ2011 የዲግሪ ተመራቂ ነው። ወጣቱ በቅርቡ ወደ ሰላም የመጣና የቡድኑ ሚስጥሮች በብዛት ያጋለጠ መሆኑ ይታወሳል። የአማራ ጽንፈኛ ፋኖች እርሱ በዚህ ስም መጠራት የለባቸውም ሽፍቶች ናቸው ነው የሚላቸው ከሻዕቢያ ከወያኔና ከሸኔ ጋር አብረው እንደሚሰሩ እነ ጃልመሮ በአጃቢ ወደ ጽንፈኛው ቀጠና መጥተው ከነዘመነ ካሴ ጋር ሲገናኙ መመልከቱንና በቅርበት እንደሚያውቅ መቀሌ፣ አስመራ፣ ሱዳን እየሄዱ ከውጭ ጠላቶች ጋር እየተሰበሰቡ ተልዕኮ መቀበላቸውን እንደሚያውቅ እነዚህን ኃይሎች ማለትም የግብፅ መሪዎችን ሻዕቢያን፣ ወያኔንና ሸኔን እንዲሁም ጽንፈኛው ፋኖን በጋራ ተልኳቸውን እንዲወጡ የሚያስተባብረው እና መመሪያ የሚሰጠው ማን እንደሆነ በዝርዝር ይገልጽልናል እና ያረጋል ይህንን የቡድኑን ከውጭ ጠላት ጋር መስራትና የውጭ ጠላቶችን ተልኮ አስፈጻሚ መሆን
ተረድቶ ወደ ሰላም መጥቷል። ወደ ሰላም ከመጣ በኋላም ብዙ መረጃዎችን አጋልጧል። በመንግስት ውስጥ የሚሰሩ የሃይማኖት አባቶች የሆኑ እነዚህ ቀኜ የውስጥ አርበኞች እያለ ፋኖ የሚጠራቸውና የሚተማመንባቸውን ወገኖች በማጋለጥና በዚህ በመንግስት ተቋም ውስጥ ያለውን መዋቅራቸውን በማፈራረስ ትልቅ አስተዋጽኦ ያበረከተ ወጣት ነው እና ከዚህ ከጽንፈኛው አካባቢ በርካታ ማስፈራሪያዎች እና ማስጠንቀቂያዎች እንደሚደርሱት በቤተሰቡ ላይ አደጋ ሊያደርሱ እንደሚችሉ እየነገሩት ከድርጊቱ እንዲቆጠብም ማስጠንቀቂያ እንደሚሰጡት ይገልጻል እና ከኛ ጋር ባለው ቆይታ ከላይ የገለጽንላችሁን ነጥቦች ያካፈለንን ወይም ያወጋንበትን የቆይታችንን ክፍል እንድታዳምጡት እንጋብዛለን እና የመጀመሪያ ጥያቄያችን ማድረግ የፈለግነው በርካታ ታጣቂዎች ወይም ሸማቂዎች የሰላምን መንገድ መርጠው ወይም የተደረገውን የሰላም ጥሪ በመቀበል ወደ ሰላም እየመጡ ነው። ይሁንና ቡድኑ ይሄንን የመጥራትና ከሰርጎ ገቦች የመንጻት እርምጃ ስለሆነ ቡድኑን ያጠናክረዋል እንጂ አያዳክመውም ነው የሚለው። ግን በተጨባጭ ይሄ መሬት ላይ ያለው እውነት ይሄን ቡድን አዳክሞት በአማራ ክልል ዘላቂ ሰላም እንዲሰፍን ያደርጋል ወይስ እነሱ እንደሚሉት እያጠናከረ የሚሄድ ነው? እኔ ይህ 100% ተስፋ አለኝ ሰላም ይመጣል ብዬ እንኳን ነገን ማለት ነው ዛሬ ያለንበትና ትናንት የነበርንበት ስናይ ለውጥ አለ። ከ2016 2017 ከ2017 2018 እኮ በጣም ለውጥ አለ። ቀጣይ ደግሞ 100% ሰላም ይመጣል። ለምን ከተባለ ህዝብን ያስቀድሙ ሰዎች ለመንግስት በሰላማዊ መንገድ እጃቸውን እየሰጡ ነው። እነዚህ ሰዎች ሲመጡ በአንድም በሌላ የማያውቁት ነገር የለም እዛ ውስጥ ስላለው። አንደኛ ጓደኛቸውን ያመጣሉ፣ ሁለተኛ የተሳተውን ነገር የሚሰሩትን ለማህበረሰቡ ያስገነዝባሉ፣ ሶስተኛው ደግሞ እነዚህ ሰዎች ከመንግስት ጎን ሆነው ድርሻቸውን ይወጣሉ። በሚያስፈልገው ነገር ከመንግስት ጎን ነው የሚሰለፉት። ስለዚህ ሰላም በጣም ይመጣል። በዋናነት የሚመጣው ግን መስተካከል ያለበት ትክክለኛው ሰላም ይምጣ ከተባለ እንደሚመጣ 100% ይዘን ነው። መንግስት ውስጥ ያለ አስመስሎ የሚኖር በሁለት ማሊያ የሚጫወተው መቆም አለበት። እንደ መንግስት ስራ መስራት አለበት። እንደዛ አይነት ሐሳብ ያለው ሰውም ካለበት ቆሞ አቅጣጫውን መቀየር አለበት። ወይ ጠቅሎ ወደ ጫካ ሄዶ ውጤቱ ማየት ነው፣ ወይም ሲሰራው በነበረ ስራ ተጸጽቶ ወደ መንግስት መሰለፍ አለበት። እኔ አንዳንዴ አሁን ከጫካ የመጣ ሰው የሰላም ጥሪ የተቀበለ ታድሶ ይወስዳል አይደለ? ከመንግስት ቤቱ ነው እኮ በወረዳ ደረጃ በዞን ደረጃ ያሉ ሰዎች እኮ ታድሶ መውሰድ ያለባቸው አሉ የምናውቃቸው። አብሮ ነው። ምሳሌ እኔ አሁን በጽንፈኛ ውስጥ የመረጃ ሰው ነበርኩ አይደለ? በመንግስት ቤቱ ነው የመረጃ ሰው አለ። ይሄ ሰውዬ ታድሶ መውሰድ አለበት ብዬ አምናለሁ። መጠየቅ አለበት። አምኑ። በነገራችን ላይ ይሄን ማስተላለፍ አሁን ቀኝ ውስጥ አርበኛ የሚባለው አሁን የሰላም ጥሪውን ተቀብሎ ከሚመጡት ሰዎች ከብዛት አንጻር የተደበቀ ሚስጥር ስለሌለ ከጫካው ጋር መቆራረጥ ጀምሯል። እስካሁን አብረናችሁ ሄደናል። ወይ እናንተ ተደራደሩ ወይ እኛ ራሳችን አጋልጠን ታድሶ ወስደን ስራችን እናስቀጥላለን የሚል መልእክት እየላከ ነው። ስለምናውቀው ነው፣ ስለምንተዋወቅ። አሁን ይሄ ለነሱ ፕሮፓጋንዳ ይመስላል። ነገ ደግሞ አየር ላይ ስለምንየው በተግባር ስለምንየው መሬት ላይ ያለውን እውነት እየተባባለ ነው። ይህን ያደረጉ ግን ማን ነው? ለህዝብ የሚያስቡ ሰዎች በሰላማዊ መንገድ እጃቸውን መስጠታቸው ነው። ቀኝ ውስጥ አርበኛ ደግሞ ለመንግስት ራሱን አጋልጦ እንደዚህ እንዳይል ሲሰራው የነበረ ስራ በሙሉ ሲደዋወል ሪካርድ ነው፣ በማስረጃ እነሱ ይዘውበታል። ካፈነገጥከ እኮ ሚዲያ ላይ ልናወጣብህ ነው፣ እንደዚህ ልናደርግ ነው፣ ራሱ ብልጽግና ይበላሃል ይሉታል፣ ያንገራግሩታል። እየፈራ ነው አሁን ተቀምጦ። ትግሉን እነሱን እንደማያዋጣ ያውቃል። ደግፏቸው አይደለም፣ ፍርሃት የወለደው ነው አሁን ተቀምጦ። እኛ ከጫካ ከመጣነ ቀኝ ውስጥ አርበኛ ግን እዛው ከቤት ሆኖ ይቅርታ ብሎ ታድሶ ወስዶ ወደ ህዝብ የማይመለስበት ምክንያት ይኖራል ብዬ አላስብም። መሆን አለበት። ካልሆነ ግን እኛ መረጃው ከማስረጃ ጋር ስላለን ከመንግስት ጎን ሆነ መንግስት ይህን ስራ እንዲሰራልን ነው የምንፈልገው። አሁን ብዙ ጊዜ እንነጋገራለን እንጂ ብዙ ጊዜ ስራ አይሰራም። መከከይ ለከካለ አንዱ ስትነካው ሌላው ይወድቃል። ያ ስለሆነ ተከባብሮ ዝም ብሎ ተፈራርቶ ይተቀመጣል። መቆራረጥ አለበት። ከጠላት ጋር መቆራረጥ አለበት። መንግስትም በቀኝ በለው የጫካ መቆረጥ አለበት። ይሄ ከሆነ ሰላም ይመጣል። የሃይማኖት አባቶች ተመልሰው ቅድም ያልኩ ማለት ነው አልፎ ችግር ያለባቸው እንደ ሃይማኖት ሲሰሩ የሀገር ሽማግሌው ሲሰራ ሰላም ይመጣል። ካልሆነ ግን እኔ በጣም የሚገርመው እዚህ ቦታው ካየው በኋላ
መንግስት ይህን ኃይል የማጥፋት አቅም እንዳለው 100% ተደርቻለሁ። እንደ መንግስት ግን የትኛውም ጫካ ያለ አስቸጋሪ እንደ ህዝብ ነው እስካሁን እየታየ ያለው። ነገ ሲመጣ ህዝብ ነው፣ ትክክልም ነው፣ የመጣው ህዝብ ነው፣ አይተናል። ይማራል ይመጣል በሚል ነው እንጂ እንቅስቃሴው ከመንግስት ተደብቆ አይደለም፣ እያዩት ነው። ቴክኖሎጂውን በምታዩት ነው። ያ ስለሆነ አልጨከነም። የሚመጡት አሁንም ጥሪው ሰላም ጥሪው እንደዚሁ ክፍት ነው፣ ይጠብቅ ይመጣሉ። ሰላምም ይመጣል ብዬ አምናለሁ 100%። የአማራ ክልል ሰላም እንዲሁ ነው፣ አይቀጥልም፣ ይመጣል። ምክንያቱም እውነት መስሎት የገባው ነው የሚበልጥ። እነዚህ በተላላኪነት ተልእኮ የተቀበሉት እኮ ውስን ሰዎች ናቸው፣ በአመራር ደረጃው ነው። እነዚህ ተላላኪዎች ግን ንጹሃኑን እውነት አስመስለው ስበውታል። ይሄ ደግሞ እውነቱን አውቋል አሁን። ስለዚህ ስላወቀ ይመጣል ነው፣ ከህዝቡ ጎን ነው የሚሆነው። እያወቀ ደግሞ ከአማራ ህዝብ ሻዕቢያ ይሻለኛል ብሎ የሚቀጥል የለም። ንጹህ ሰው ከኢትዮጵያ ህዝብ ግብጽ ይሻለኛል የሚል የለም። የእነዚህ ሰዎች ተልእኮ ሙሉ በሙሉ አውቆታል። እንዲያው ይህን ያህል እውቀት የለውም ስለ ሻዕቢያ ስለ ግብጽ አያውቁም ካልነ ትናንት የተነሳበትን እናውቃለን። ወያኔ እንደዚህ ስለ ወያኔ ታሪክ ሲጋት ያደገ ትውልድ ነው እዛ ውስጥ ያለ። ወያኔን ነው የወያኔን ግፍ አውቋል። በአማራ ላይ ምን አይነት ደባ ሴራ እንደነበረ ትናንትና አዘንተኞች ገና ጥቁር ልብስ ያላወረዱት ወለጋ ላይ ቤተሰብ የሞተባቸው አለ። ኦነግ ሸኔ የሚባል ሊያጠፋ መጥቷል ተነስ ተብሎ የወጣ ነው። ዛሬ እሱን አጃቢ አድርጎት ያ እንደዛ ብሎ የጋታውን እሱን አጃቢ አድርጎ ዙሪያ ከጃልምሩ ጋር ቁጭ ብሎ ሲያወራ አይቷል። ባይኑ ከደብረ ጽዮን ጋር ተደራድሯል፣ በአብሮ እየሰራ ነው አይቷል። ስላየ ነው። ይሄ ምንም አይደለም። ሰይጣንም ቢሆን አብረን እንሰራለን ብለዋል። ይሄን ገንዘብ ለማግኘት ሰይጣንም ቢሆን ይሄን ህዝብ አንገቱ ከሰይጣን ጋርም ቢሆን አንገቱ እናስደፋለን ብሏል። ከዚህ በላይ በምን ይገለጻል? የአማራን ህዝብ የኢትዮጵያን ህዝብ ለማሳፈር ከሰይጣንም ጋር ቢሆን እሰራለሁ ነው ያለ። እነሱ ያሉት ነው እና ይመጣል፣ አባሉ ይመጣል። የነሱ ተልእኮ ተቀባዮች ደግሞ መንግስት አስፈላጊውን እርምጃ ወስዶ አደብ ያስገዛል። ሌላው ያረጋል በቆይታችን ያወጋን ጠላቶቻችን ክልሉም ሆነ መላዋ ኢትዮጵያ ሰላም እንድትሆን አይፈልጉም። ለዚህም እርስ በርሳችን እንድንጨራረስ ይፈልጋሉ። ጦርነቱ እንዲቀጥል በበቀል እንድንተላለቅ ሰርተውብናል። ለጠላቶቻችን የፋኖ ታጣቂም የአማራ ሚሊሻም ንጹሑ ነዋሪ አማራም አርሶ አደሩና ልዩ ልዩ ስራ ላይ የተሰማራው የክልሉ ነዋሪም መከላከያም እና አጠቃላይ የኢትዮጵያ ህዝብም ደመኛቸው ናቸው እና እነዚህ ደመኞቻቸው እርስ በርስ ሲጋደሉ እና ከሁላችንም ወገን ሰው ሲሞት ለነሱ ትርፍ ነው። እናም ደስ ይላቸዋል በማለት የግብፅን የሻዕቢያንና የወያኔን ሰዎች ከፋኖና ሻዕቢያ ጋር እንዲተሳሰሩ ያደረገ ነው የሚለውን የእነዚህን ቡድኖች አስተባባሪ እሱ ስታሊን ገብረስላሴን ነው የሚጠቅሰው። በዚህ የኢትዮጵያውያን መተላለቅ እርካታና ደስታ እንደሚሰማው በምሳሌነት ስታሊን ማለት እናስታውሳለን። በሰሜኑ ጦርነት ባለፈው በትግራይ ጦርነት ጊዜ የአማራን ታሪክ አማራን ምን ያህል ሲሳደብ እንደነበረ አማራን ለመጉዳት ቀዳዳ ያጣ በራሱ ሞክሮት ራሱ ሳይሳካለት ሲቀር እንደገና ሜዳውን ከራሱ ከአማራ ሜዳው ሆኖ ሲያገኙ የጦርነት ሜዳው አደራጅቶ በገንዛ ልጆቹ አማራ እንዲደቅ አብሮ ስራ እየሰራ ነው። ይሄ መከድ ሀቅ ነው። ሻዕቢያን ወያኔንና ፋኖን እና ሆላን የሚያገናኝ ነው። ስታሊን ገብረስላሴ ማለት ነው። ስታሊን ገብረስላሴ ከነዘመነ ከአማራ ፋኖ በጎጃም ከየትኛውም የአማራ ታጋይ ጋር ግንኙነት የፈጠረ አማራ ነፃ እንዲወጣ ተፈልጎ አይደለም። ኢትዮጵያ ነፃ እንድትወጣ ተፈልጎ አይደለም። አማራን ግን መበቀል ይፈልጋል። በማን? እሱ ሳይደክም የራሱ ወንድም መስዋዕት ሳይሆን በራሱ ልጆች ጥሩ ስራ እየሰራ ነው። ለራሱ ማለት እንዳስበው ጥሩ እየሄዱለት ነው። አሁን እከሌን ያዝ ይያዛል፣ እከሌን ባለሀብት ያዝ ይያዛል፣ ንብረቱን አውድም ያስወድማል፣ እከሌን ፍታ ያስፈታል። እሱ የሚጠቅመው ማለት ነው። ይሄ ነው። ሌላው ከያረጋር ጋር ባደረግነው ቆይታ የገለጸልን እኛ ለትግል ጫካ የገባ ነው አማራው በኦነግ ሸኔ ተጨፈጨፈ፣ በህወሓት ግፍ ተፈጸመበት። እናም ህወሓት ደግሞ ቀጣዩ የአማራ ህዝብ ስጋት ነው። ህወሓት ትጥቅ ሳይፈታ እኛ ትጥቅ አንፈታም ብለን ነው። ይሁንና የጽንፈኛው አመራሮች ከነ ደብረ ጽዮን ከነ ጃልመሮ ጋር አብረው ይሰራሉ ይላል። በእርግጥ ይህ ነገር
እውነት ነው የሚል ጥያቄ ላያረጋል አቅርቤለት ነበር። ይህንን ጥያቄ ላያረጋል የሚያቀርቡት እሱ ወደ ሰላም ከመጣ በኋላ ይህንን መረጃ ባጋለጠበት ወቅት ይሄ የምትለው ነገር እውነት ነው ወይ እያሉ ከዚህ ከጽንፈኛው ጋር የሚታገሉና ጽንፈኛውን ራሱን የሚደግፉ ኃይሎችም እየደወሉ እንደሚጠይቁት ገልጾልናል። ይህንን ራሴ በአይኔ ያየሁት ጉዳይ ነው የሚለን። እናድምጠው። እውነት ሲነገር ብዙ ይንጫጫል። ብዙ የሚንጫጫው ማለት ነው። እየተነጋገር ነበር በሰሞኑ አሁን እያየው ነበርና ብዙዎች ይደውላሉ። አመራሮች ይደውሉኛል፣ ይደውላሉ፣ አነሳለሁ። ምንረዳዳ ከሆነ እንረዳዳለን፣ የማይሰማ ከሆነ እዛው የራሱ ጉዳይ። የአማራ ፋኖ በጎጃም ከፍተኛ አመራሮች ከጃልመሮ ጋር ግንኙነት የላቸውም እያሉኝ ነው። ይህን ማንም የሚክደው አይደለም፣ የአደባባይ ሀቅ ነው። ጃልመሮና ዘመነ ካሴ ስብሰባ ሲሰበሰቡ እኔ በቦታው አብሬ ነበርኩ። ጃልመሮና ዘመነ ካሴ እንዲገናኙ ያደረገ ግን በጃልመሮ በጀዋር መሐመድ ፍቃድ ነው የመጣ። ሁለቶችን ሲያቀራርብ ጃልመሮ ከዘመነ ጋር አይገናኝም ብሎ የሚያስሞኘኝ ማንም የለም። በቦታው ሁኜ ያየሁትን ነው አየር ላይ እነሱ የሚዋሹት። ቤተክርስቲያን ስትዘረፍ በቦታው ያየሁትን ነው በቁጥጥር ስር አውለኖ መርምረን አጣርተን ውጤት ያመጣንበትን ህዝብ እያወቀ እነሱ ይዋሻሉ። እኛና ህዝብ እውነቱን እናውቃለን። ከአማራ ባህል ውጭ አፈንግጦ የማይደረግ በታሪክ ማለት ነው እናቱን በአደባባይ የማይገድል ገደለ ህዝቡ እኛ እናውቃለን። እነሱ ሚዲያ ላይ ይዋሹታል። የሚያውቅ ህዝብ ግን ያውቃል እውነት የትም አይሄድም። እነዚህ አመራሮች በጓደኛና በዘር ሐረግ ተሰባስበው ደሞዝ ይከፈላቸዋል። የሚዲያ አካሎች ደሞዝተኛ ናቸው። ዝቅተኛ ደሞዝ 25,000 ብር ነው። እስከ 200,000 ብር ይከፈላቸዋል። ኡጋንዳ ላይ ሄዶ ተቀምጦ ቢላ ቤት ተከራይቶ ምላሱን ሲያስረዝም መርዙን ሲተፋ የሚውል እየሰራ አይደለም እኮ ደሞዝ እየተከፈሉ ከጠላት በሚያገኘው ደሞዝ እኮ ነው። ይሄ መታሰብ አለበት። እኛ ጋር ቁጭ ብለው ለምሳሌ አሁን የምናየው ኤልያስ ደባስ የመንግስትን ሰላም ጥሪ ተቀብሏል። ደሞዙ ግን 50,000 ብር ነበር። የሚጠቀሙበት ግን ለፕሮፓጋንዳ ነበር አይደለ? ይሄን በል ነው። ይሄ ብር ከየት መጣ? እነሱ በእንደዚህ በከፍተኛ ደሞዝ ይከፈላቸዋል። አመራሮች እንዴት ተከፈላቸው? የተነጋገሩበት ይሄ ቀብድ የተከፈላቸው ነው እየበሉ ያለ። አገር ሊያወርዱ ማወረድ አልቻሉም። አማራ ላይ ጥሩ ስኬት እያደረጉ ነው። የራሱን ወንድም እየገደለ ታሪኩን እያበላሸ ባህሉን እየሳተ አማራነትን ረስቶ እያየን ስለሆነ ማለት ነው። ይሄ ትናንሹ የነሱ ተከታይ ደግሞ ከገንዛ እናት አባቱ ቤተሰቡ ወንድሙ አካባቢው የማህበረሰቡን አንገት እያነቀ መሳሪያውን እየነጠቀ በሬውን እየነዳ እህሉን እየዘረፈ ይበላል። አይቸግረው። ራብ የሚባል የለም። የትኛውም አርሶ አደር ባዶውን እሱ ጾሙን ያራል እንጂ እሱ አምጣ ካለው ተበድሮም ቢሆን ይሰጣል። አጋጥሞናል እኮ አጋጥሞኛል። ምንም የሌለው ቤት ተቆጥሮ ነው። ጎጆም ትኖር ትልቅ ቤት የሚኖር ይሄን ያላውጣ ነው ያለችቱን ሰጥቶ ቤት የሚበላው ሲያጣ እኮ ጣርነፉ ከእናንተ ጋር ለሆነ ራቤ ብሎ የመጣ አካል አለ። ምናልባት እህሉን ባናመጣበት እኮ ቤት እየሰራ ስራውን እየሰራ ያችን እየበላ የሆነ ክረምት የሆነ ችግር ያልፍ ነበር። አመጡበት። ቤት ያለ ሀብት መጣ አይደለ? ሳይፈልጉ የትግሉ የገፈት ቀማሽ ሆነ። ሌላው ላያረጋል ያነሳንለት ጥያቄ ቀደም ሲል እሱ በተለያዩ መድረኮች ላይ ወጥቶ ያጋለጣቸው መረጃዎች ነበሩ። ከነዚህ መረጃዎች ውስጥ በመንግስት ውስጥ ሆነው ለቡድኑ እገዛ ስለሚሰጡ የውስጥ አርበኞች፣ እነሱ ቀኜ የውስጥ አርበኛ ይሏቸዋል የፋኖ መሪዎች፣ እንዲሁም ስለ ሃይማኖት አባቶች የተናገረውን መሰረት አድርገው ይሄ ትክክል አይደለም ብለው ብዙዎች ተቃውሞ እንዳቀረቡበት የቡድኑ ደጋፊዎችና በቡድኑ ውስጥ አሁንም ያሉ እየደወሉ ይሄንን ለምን ተናገርክ ብለው ወቀሳ እንደሚያቀርቡበት ከዛም አልፎ ዛቻና ማስፈራሪያ እንደሚሰነዝሩበት ይናገራል። እና እሱ ግን እንደሚለው ይህን ያጋለጥኩት የአማራ ሕዝብ መከራ እንዲያበቃ በማሰብ ጭምር ነው ያለበትን የቃለ መጠይቅ ክፍል እናድምጠው። እኔ እየተናገርሁ ያለ ትናንት ከዛኛው ኃይል ጋር ስለሆንሁ ያኛውን እየኮነንሁ የዛኛውን ገመና እያጋለጥሁ ብቻ ሳይሆን ዓላማዬም እንዲስተካከል ህዝብ እንዲያውቀው ነው እንጂ አሁን ያለሁበትን የሰላም ጥሪውን ተቀብዬ ስመጣ መንግስትን እያደነኩ እየደገፉም አይደለም። መልካም የሚሰራን እየተከተልሁ
እያደነኩ ነው የምሄደው። መንግስት ውስጥ ሆኖ እነሱ እንደሚሉኝ አማራን ልታዋረድ አሁን ብዙ ጊዜ ገንዘብ ለሆዳቸው ተብሎ ሄዱ ነው የሚባለው። እኔ ስመጣ መንግስት ማንኛውም አካል ና ብሎ ደውሎ ያታለልኝ ያባብለኝ የለም። ግፍና መከራ ነው ያስወጣኝ። ገንዘብ ተቀብዬ አይደለም የመጣሁት። መጥቼም ዓላማዬ ህዝብን መካስ ነው። በተግባርም እያሳየው ነው። ቀኜ ውስጥ አርበኛ የመንግስት ተሿሚ እኮ ነው፣ የመንግስት ደሞዝተኛ ነው። ችግሩን ግን እየፈለፈልና ከሚመለከተው አካል ጋር ሆነን እንዲስተካከል እንዲቀጣ መታሰር ያለበትም ታስሯል። አመራር ማለት ነው። በመንግስት ቤትም ይሁን በጫካም ይሁን ለማህበረሰቡ የማይመጥን አካል ስራ እየሰራ ነው ያለን። በዚህ አግባብ አሁን ብዙዎቹ የሚሰጠኝ አስተያየት እዚህ የጫካውን ተሳደባል፣ እዚያ መንግስት ተሳደባል ይላሉ። እኔ መንግስትንም አይደለም ተሳደብ፣ ችግር ያለበትን አካል ነው የተሳደቡ ያለ። ቀኝ ውስጥ አርበኛ የሚባለው በመንግስት ውስጥ ሆኖ ግለሰቦች አሉ፣ እነሱን ነው። በእንደዚህ ሁኔታ ገዳይን አታውቁም ይላል። እኔ እስከምሞት ድረስ እውነትን ተናግሬ ማህበረሰቡ መጨበጥ ያለበትን ነገር እንዲይዝልኝ ነው እንጂ እኔ ለመኖር እኔ ለመብላት አይደለም አሁን እየተናገሩ እየሰራው ያለ። እንደዚህ የምለፈልፈው ለኔ ለምበላው ወይም ለሆነ ሁኔታ እያመቻቸው አይደለም። መብላት ከፈለኩ ቦታውን ትቼው መጥቻለሁ። መዝረፍ ከፈለኩ ማለት ነው። ደግሞ ማለት ነው ማስተላለፍ የምፈልገው ተገላብጦ ማውራቱ ይቁም። ባንዳ የሚባለው የሀገሩን ህገ መንግስት አክብሮ ለሀገሩ ህገ መንግስት የሚገዛ አካል ሳይሆን ለታሪካዊ ጠላት የሚለላክ ተላላኪ ነው ባንዳ ሊባል የሚችለው። እኔ ኢትዮጵያዊ ነኝ፣ የኢትዮጵያን ህገ መንግስት አከብራለሁ፣ አማራ ነኝ። የአማራ በደል ያንገበግበኛል፣ የሚያስለፈልፈኝም እሱ ነው። ባንዳ አልባልም። እኔ ባንዳው ባንዳ ሲል ቀሙን እኮ ስድቡንም ቀሙን እኮ ሁሉን ነገር ቀሙን። በጣም የሚገርመው ተቀምተናል አሁን። አዎ ከዚህ በመቀጠል ግን ብዙ አስተያየት እየደረሰኝ ስለሆነ በስልክ እየተደወለ ቤተ ክርስቲያንም ይሁን የሚመለከተውን አካል የቤተ ክርስቲያን ላይ የሚያገለግል አገልጋይ ያልሁት የሚመለከተው አካል ነው። መንግስት ሰራተኛም ያልሁት የሚሳተፈውን አካል ነው። ጫካ ላይም ያሉ ወንድሞቼ እንደዚህ አሁን የምናገረው ነገር እንዳይሰራ የሚታገሉ ጀግኖች አሉ። ነገ ይመጣሉ ስለማይስተካከል ማለት ነው። ከተስተካከለማ ተልእኮ የሚሰጠው አካል ከሸፈበት አይስተካከልም። ይህ ነገር አይስተካከልም። እንዳይስተካከል ነው። ሁለተኛ የመንግስትን የሰላም ጥሪ ተቀብለው የሚመጡ ሰዎች ይህ ተላላኪ ዋና ዓላማው ገንዘብ የሚቀበልበት እርስ በርስህ ተበላላ ቤተሰቡን ሄደህ ግደል እያለ ቅድም እንደተናገርኩት ትእዛዝ ሰጥቷል። እኛ እንደ ታሪክ ብናነሳ በላይ ዘለቀ ባንዶች ቤተሰቡን ልጁን ይዘውበት ከልጅና ከሀገር ምረጥ ሲሉ ቀቅለ ብላት የሚል መልስን የሰጠ። እኛ ለቤተሰብ ብለን ታሪክ አናብላሽም፣ ሀገር አናጠፋም፣ ሀገርን አሳልፈን ለባድ አንሰጥም። የፈለገውን ነገር ማድረግ ይችላል። እዚህ ላይ የምንነጋገረው ማለት ነው። በዚህም ግርግሪያ እነሱ እንደፈለጋቸው ሀገር ሲክዱ ሲሸጡ ማየት የለብንም። ሁሉ በእግሩ በቡድን መምጣት አለባቸው። ሌላኛው እንግዲህ ለጽንፈኛው ቡድን አመራር የሚሰጡት በውጭ ያሉ የሚዲያ ሰዎችና አክቲቪስቶች እንደሆኑ ያረጋል የሚናገርበት የቆይታችን ክፍል ነው እና እነዚህ የሚዲያ ሰዎች ይሄ ቡድን አለ ተብሎ ከአቅሙ በላይ አቅም ሰጥተው ከቁመናው በላይ ቁመና አላብሰው ፕሮፓጋንዳ በመስራት የአማራን ሕዝብ ለመስዋዕትነት እንዲዳረግ ያደረጉ መሆናቸውንና የተለያዩ ፌክ አካውንቶች ከፍተው የሚሰሩ ኃይሎች እንዳሉ በውጭ ያሉ አንዳንድ የሚዲያ ባለቤቶች ደግሞ በቀጥታ አመራር የሚሰጡ መሆናቸው ለዚህ ቡድን እነሱ ያሉትን ብቻ እንደሚያደርግ በዚህ ሂድ በዛ ሂድ እያሉ እነሱ የገንዘብ ጥቅም እንደሚያገኙበት የሌለውን አግዝፈው እያቀረቡ ያላገኘውን ድል እንዳደረገ አድርገው የሐሰት ድራማ እየሰሩ እንደሚነግዱበት በግልጽ ተናግሯልና ይሄ የሚዲያ ላይ የሚሰራ ስራ የአማራን ሕዝብ መከራ እንዳያበቃ የሚያደርግ እጅግ አደገኛ መሆኑን ማህበረሰቡ እንዲረዳ ይገልጻል። ይህን እናዳምጠው። ጥሩ። ይሄ በጫካ ያለ ኃይል እውነት ስንነጋገር የወጣበት ግልጽ ነው። ከአማራ ህዝብ ነው የወጣው። የሚወክል ግን የአማራን ህዝብ አይደለም። የሚታገለውም ለአማራ ህዝብ ሳይሆን ለራሱ ለሆዱ
እና ለሚልኩት ላለቆቹ ነው የሚላከው እንጂ የአማራ ህዝብ አይወክልም። ምናልባት ጥያቄ ያለ የአማራ ህዝብ ልናስመልስ ነው ከአማራ ህዝብ ምናምን እንደሚባለው ይሄ ህዝብን ለማሸወድ ተከታይን ለማብዛት የተደረገ ነገር ነው። ደግሞም ሰው ተሸውዶበታል መስሎት ተከትሏቸው ነበር። አሁን ወደ ኋላ እያለ ነው። በየመድረኩም ተናግሬዋለሁ። እንድናገር ያደረገኝም አሁን አገር ለቀው አገርን ክደው ሌላ አገር ላይ ሆነው በቦታው ሳይኖሩ ምንም እውነት ሳይኖራቸው በራሳቸው ፈጠራ በራሳቸው ድርሰት የሚያወሩት ብዙ ጊዜ እነሱ ሲናገሩ አዋቂ ናቸው፣ እነሱ ሲናገሩ ትክክል ናቸው፣ ከነሱ ውጭ መናገር የሚችል እንደሌለ ነው የሚያስቡ። እነሱ የሳያዩ ፈጠራ አቀናብሮ የሚናገሩትን የሚያምናቸው ህዝብ እኛ መሬት ላይ ያለውን እውነት ስንናገር ደግሞ እንዳንታመን የሚያደርጉ አሉ። ስንናገርም ከራሳችን አቅም ከራሳችን እውቀት ወይም ያየነውን እውነት መስካሪዎች ሳንሆን ተገርፈን ተንገራግረን በሉብ ተብለን የሆነ አካል አስገድዶ እንደምናገር አድርገው ለህዝቡ ያስተላልፋሉ። እውነቱ አይደለም። ይህን ከራሴ የምወስደው ነው። ማንም እንደዚህ አይነት አጋጣሚ ገጥሞት የማያውቅ። ለምሳሌ እኔ እናገራለሁ። እኔ የሚያናግረኝ የህዝብ በደል የህዝብ ሰቆቃ የሚያደርሱት ግፍ ነው እንጂ የሆነ አካል የሆነ ፖለቲከኛ የሆነ አክቲቪስት የሆነ ጋዜጠኛ ይህን ተናገር ብሎኝ አይደለም። ይልቁንስ ልናገር የምፈልገውን ነገር የሚቀበለኝ አካል አጥቼ ቆይቻለሁ እና እንድናገር ያደረገኝ አማራ ክልል ላይ የሚፈጸመው ግፍ፣ አማራ ክልል ላይ ያለው ታጋይ ያለው ዓላማ ተልዕኮ ምን እንደሆነ ላኪው ማን እንደሆነ እነዚህን ሰዎች እውቅና ሰጧቸው እንደዚህ የሚያሽከረክራቸው አካል ለሀገርም ለወገንም የማይጠቅም አካል እንደሆነ ከዛ ደግሞ ሊመለሱ ስለማይችሉ መስማት ያለበት አካል እንዲሰማ በማለት ነው እንጂ ሌላ ነገር እንትን ብዬ አይደለም። ማንም አስገድዶኝ አይደለም። እንድናገር ያደረገብኝ እንደተናገሩት ነው የህዝብ ግፍ ነው። ይህ ኃይል የአማራን ህዝብ ወክላለሁ ብሎ የወጣ ኃይል ዱላውን እያሳረፈ ያለ አማራ ህዝብ ላይ ነው መጀመሪያ። ሌላው እንግዲህ ፋኖ ቀደሙ ታጣቂዎች ወደ ሰላም ከመጡ በኋላ የእነሱን ገጽታ ለማጠልሸት የሚሰሩ ስራዎች አሉ። እነዚህን ሰዎች የተለያየ ነገር በመለጠፍ ላያቸው ላይ ተባረው ነው እንዲህ ወንጀል ሰርተው ነው ለብልጽግና ስለሚሰልሉ ነው ወደዛው ወደ መደባቸው አካል ሄደው ነው እያሉ ከመናገር አልፈው ወደ ሰላም መጥተው የአማራ ህዝብ መከራ ያብቃ ብለው የዚህም ቡድን ግፍ ያጋለጡ ራሱ ያረጋልን ጨምሮ በእነዚህ ላይ የገጽታ ማጠልሸት በከፍተኛ ደረጃ እየተሰራ መሆኑንና የራሳቸውን ስም ለእኛ እየሰጡን ነው የሚለው ያረጋል። ይህን ሲገልጸው ባንዳ ይሉናል። ከግብፅ ጋር ከሻዕቢያ ጋር ከሸኔ ጋር ከቲፒኤልኤፍ ጋር እየሰሩ እና አማራን በዚህ መሰረት ለጥቅም የሸጡ እነሱ ባንዳ ሳይባሉ ባንዳ ማለታቸው በጣም እንደሚያሳዝን ይገልጻል። ከዚሁ ጋር አያይዞ እሱን ለማጥቆርና ተቀባይነት እንዲያጣ ለማድረግ ያረጋል አያና ተብሎ የሚጠራበትን የአባቱን ስም ይሄ አማራ ስም አይደለም፣ አማራ አይደለም፣ ኦሮሞ ነው እያሉ እሱንም በአማራ ጠላትነት ለመፈረጅ እና ተቀባይነት እንዲያጣ የሚሰጠው መረጃ ለማድረግ የሚሞክሩበትን ክፍል በዚህ መልኩ ያብራራልናል እና ከዛም አጠቃላይ የአማራ ህዝብና መላው ኢትዮጵያ ህዝብ ለሚዲያ ተቋማት መልእክት በማስተላለፍ የቃለ መጠይቁን ክፍል በቃል ይሄንን እንከታተል። እኔ ይህን ፌስቡክ ላይ ምናምን ያለው ያረጋል አያና ብሎ አያና ነው አያኖ ነው አባቱ ስም የጉጂ ኦሮሞ ነው የወለጋ ኦሮሞ ነው ምናምን እንደዚህ ይሉኛል። ደግነቱ ኢትዮጵያዊነቴን አላጠቁኝም። እኔ ኢትዮጵያዊ ነኝ፣ ግን ደግሞ አማራ ነኝ። ምዕራብ ጎጃም ቋሪት ነኝ። አያና የኦሮሞ ስም ነው ሊሆን ይችላል። አማራ ተብሎ ግን አያና በጣም ብዙ አያኖች አሉ። እንደኔ አካባቢ በጣም ብዙ አያና የሚል ስም አለ። አያና የኛ በኦሮሞም እንደሆነ አላውቅም እንደ ክብረ በዓል ወይም እንደዛ ነገር ነው። በእኛ አያና ግርማ ሞገስ ክብር ያለው ስም ነው። እንደዛ እንደማለት ነው። ሰዎች ብዙ ያወራሉ እንደተነጋገር ነው ማህበረሰቡን ለማሳት ነው። በዚህ ልክ ነው። አሁን ያረጋል አያና እኔ ያረጋል አያና ባይህ ኢትዮጵያዊ የሆኑ አማራ የጎጃም ልጅ የቋሪት ልጅ ነው መነሼ ማለት ነው። በእናቴ በአባቴ እዛው አካባቢ ተወልደው ያደጉ አመጣጣቸውም ከዛው ከጎጃም ህዝብ የፈለቁ ናቸው። እነሱ ለማሳት ብዙ ነገር ይላሉ። ምናልባት እዛ ክፍለ ጦር ላይ ብዙ አያኖች አመራሮች አሉ። ስለዚህ እነዛ ልጅ ኦሮሞ ናቸው ማለት ነው። በዚህ ልክ ነው። እነሱ በነገራችን ላይ እየጠበቡ ሲመጡ እውነት ሊናገር ሲፈልግ ሰው ይገርመኛል። ይሄ ብቻ አይደለም፣ በሰፊ ኦሮሞ የሚለውን ብቻ አይደለም። እዛ ውስጥም እኮ አገው ነው የሚል አለ። ማን ያን እንደዚህ ማሸማቀቅ ምናምን አለ። ምን ችግር አለው?
ስለ ኢትዮጵያዊነት ዋናውን የምናገረው ልክ ይሁን እንጂ ለህዝቡ አስቤ ልናገር እንጂ ማንስ በሆን ይሄን ደግሞ የቋሪት ህዝብ ያውቋል። መጨረሻ ላይ ግን ፋኖ አሁን ራሱን ችሎ የሚዋጋበት ስለንቦና የለውም። ምክንያቱም ኤርትራ አልጀመረችም ወይ? ትግሬ ለምን አይጀምርም? ማንመንያ ለምን አይጀምርም? ግብጽስ በዚህ አትጠጋም ወይ ነው? ከባዕድ ሀገር ጋር ሆኖ ማለት ነው ከጠላት ጋር ሆኖ የገንዘብ ወገኑ ሊወጋ የተሰለፈ ኃይል ነው። ፋኖ በራሴ እኔ ጀግና ነኝ ቆራጥ ነኝ እቆጣጠራለሁ 4 ኪሎ አይደል የሚለው ከሆነ ለምንድን ነው ደብረ ጽዮን ስር ሄደህ የምትወሸቅ? ከሆነ ጃልመሮ ለምን ትለምናለህ? ከሆነ ኢሳያስ አፈወርቂን ለምን ትለምናለህ? አማራ ደግሞ ማጥፋት የሚፈልገው እነሱን ነው። አሁን አማራ ነፃ መውጣት የሚፈልገው ከዚህ ጽንፈኛ ነው። ከሌላ ከማንም ነፃ መውጣት የሚፈልገው ነገር የለም። ይሄው የብሔራዊ ጥቅም እዚህ አሰብ ወደብ ሲነሳ ማለት ነው አይፈልግም የጽንፈኛ ምናልባት እንኳን ይሄ ሀገር ዳር ድንበር ባጥንትና በደሙ ያቆየ መከላከያ ሰራዊት አሁን ወደዛ የሆነ ነገር ተፈጥሮ ሊሄድ ቢል ይሄ ደካማ ግን የሚመጣ ማለት ነው እርስ በርሱ የራሱን ወገን መብላት ነው እንጂ ወደዛ አይሄድም። አባይ ግድብ ተገደበ ለምን ተገደበ ብሎ ያለቀሰ ነው። አባይ ግድብ ሌላ 10 እንደ አባይ ግድብ አይነቶችን ገነባል ምናምን ሲባል ጎጃም ላይ ሊሆን ይችላል እዚህማ ሳንሞት አናሰራትም የሚል ኃይል ነው ያለ እና ራሱን ችሎ ገጥሞ ሀገርም መንግስትም አይሆንም። ምናልባት ከላኪዎች ጋር መሳሪያም እየለመነ አይቶታል። በሚሰጡት መሳሪያ መስዋዕቶ መቆጣጠር የቻለው አካል የለም። 4 ኪሎ የሚለው ቀበሌ ላይ ነው የቀረ። አሁን ደግሞ እነሱን በአካል ኑሊ ብሏል። እናንተ ጋር ሁኜ ነው መገጥም እያለ ነው። እስቲ እንግዲህ የሚፈጠረው እናያለን። ክቡራን አድማጭ ተመልካቾቻችን እኛም የዕለቱን ፕሮግራማችንን በዚሁ እናጠቃልላለን። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ፣ ሰፖርት አድርጉ። በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።